ሰላም እንዴት ናችሁ? ውድ የጊዮን ዲጂታል ቴክኖሎጂ ቤተሰቦች፣ ዛሬ በዚህ ቪዲዮ የምናየው በቀላሉ የምንፈልገውን ቋንቋ ለመማርና ለመተርጎም የሚጠቅመንን አንድ ጥሩ አፕሊኬሽን የተመለከተ ነው። ከመጨረሻው ተከታተሉት። ይህ እጅግ አስፈላጊና ጠቃሚ አፕሊኬሽን ጎግል ትራንስሌት ይባላል። አዳዲስ ቋንቋዎችን ለመማርና ለመተርጎም ያግዛል። አጠቃቅሙን ስናይ ስልካችን ላይ በመግባት ፕሌይ ስቶር ለአንድሮይድ ስልኮች ወይም አፕ ስቶር ለአፕል ስልኮች እንከፍታለን። እንደምትመለከቱት እኔ ፕሌይ ስቶር እየከፈትኩ ነው። ፕሌይ ስቶር ከከፈትን በኋላ ሰርች ማድረጊያ ቦታው ላይ ጎግል ትራንስሌት ብለን በመጻፍ እንፈልጋለን። ጎግል ትራንስሌት የሚለውን አስገብተን ሰርች ካረግን በኋላ የምትመለከቱትን አይነት አማራጭ ይመጣልናል። ይህን ሁለተኛውን ጎግል ትራንስሌት የሚለውን አፕሊኬሽን መጫን እንችላለን። ስንጫነው እንደምትመለከቱት ከ1 ቢሊዮን ሰው በላይ እየተጠቀመበት ያለ አፕሊኬሽን ነው። ይህን አፕ ዳውንሎድ አድርገን ኢንስቶል ማድረግ እንችላለን። ኢንስቶል የሚለውን በተን በመጫን ቀጥታ ወደ ስልካችን ኢንስቶል ማድረግ እንችላለን። ዳውንሎድ እያደረገልን ነው። ጎግል ትራንስሌት አፕሊኬሽኑን ኢንስቶል አድርጎ ጨርሶልናል። እንደምትመለከቱት እዚህ ጋር ኦፕን የሚለውን በተን መጫን እንችላለን፣ ወይም ስልካችን ላይ ሄደን የተጫነውን አፕሊኬሽን መክፈት እንችላለን። ትራንስሌት የሚለውን ይህን አፕ መክፈት እንችላለን። እንደምትመለከቱት አፕሊኬሽኑን ኢንስቶል አድርገን ከከፈትነው በኋላ ዩዘር ኢንተርፌሱ ይህን ይመስላል። እዚህ ጋር ኢንተርቴክስት የሚል ቴክስት እንድናስገባ የሚያስችለን አማራጭ ይኖራል። መተርጎም የምንፈልገውን ቋንቋ ቴክስት እንድናስገባ የሚፈቅድልን ነው። በግራ በኩል ያለው በተን የሚተረጎመውን ቋንቋ የምንመርጥበት አማራጭ ነው። በቀኝ በኩል ያለው በተን ወደ የትኛው ቋንቋ መተርጎም እንዳለብን የሚያስመርጠን ነው። የምንፈልገውን አይነት ቋንቋ እዚህ ጋር እንደምታዩት መቀያየር እንችላለን። ለምሳሌ እኔ መተርጎም የምፈልገው ቋንቋ እዚህ ጋር ክሊክ በማድረግ የተለያዩ የቋንቋ አማራጮችን መምረጥ እችላለሁ። ብዙ አይነት የቋንቋ አማራጮች አሉ። ለምሳሌ እኔ ከአማርኛ ወደ እንግሊዘኛ መተርጎም ብፈልግ የመጀመሪያውን አማራጭ አማሪክ የሚለውን መርጣለሁ። ቀጣይ በቀኝ በኩል ያለውን በተን በመጫን በተመሳሳይ ወደ የትኛው ቋንቋ ነው መተርጎም የምፈልገው የሚለውን መምረጥ እችላለሁ። ከአማርኛ ወደ እንግሊዘኛ መተርጎም ከፈለው ኢንግሊሽ የሚለውን እመርጣለሁ። ስለዚህ ቴክስቴን በአማርኛ አስገብቼ ወደ እንግሊዘኛ እንዲተረጉምልኝ ማድረግ እችላለሁ ማለት ነው። ምሳሌ የአማርኛ ቴክስት አስገብተን ማየት እንችላለን። ለምሳሌ ድመት የሚለውን ሳስገባ እንደምትመለከቱት ወደ እንግሊዘኛ ካት ወደሚለው ይተረጉምልኛል። ይህንኑም በድምፅ ብፈልግ እዚህ ጋር የስፒከር ምልክት ያለውን በመጫን እንዲያነብልኝ ማድረግ እችላለሁ። cat በዚህ መልኩ ከአንድ ቋንቋ ወደ ሌላ ቋንቋ መማር ወይም መተርጎም ስንፈልግ የምንፈልጋቸውን ቋንቋዎች በመምረጥ ከአንዱ ወደ ሌላው መተርጎም እንችላለን። እዚህ ጋር ያሉትን ቋንቋዎች ለመቀያየር ከፈለግን ወደ ቀኝና ወደ ግራ ያሉትን አሮዎች በመጫን ቦታቸውን መቀያየር እንችላለን። ቋንቋዎችን እንደዚህ ስጫነው ከእንግሊዘኛ ወደ አማርኛ ይተረጉምልኛል። መጀመሪያ ከአማርኛ ወደ እንግሊዘኛ ነበር ይተረጉምልኝ የነበር። ከእንግሊዘኛ ወደ አማርኛ እንዲተረጉምልኝ ብፈልግ እዚህ ጋር ያለውን በተን መቀያየር እችላለሁ። የቴክስት ማስገቢያ ቦታው ላይ በእንግሊዘኛ የምፈልገውን አይነት እርዳታ አስገባለሁ። ቴክስት ከማስገባት በተጨማሪ ሌሎች አማራጮችን በድምጽም ሰፖርት መጠየቅ እንችላለን። ለምሳሌ እዚህ ጋር ይሄ የማይክ ምልክት የሚያሳየውን በተን በመጫን በድምጽ እርዳታ መጠየቅ እንችላለን። የማይክ ምልክቱን ስጫነው እንደምትመለከቱት ከተማ የሚለውን ወደ ሲቲ በእንግሊዘኛ ይተረጉምልኛል። ኢንፑቱን ግን ያስገባሁት በጽሁፍ ሳይሆን በድምጽ ነው። የተረጎመልኝንም እንዲያነብልኝ ብፈልግ ይህን የስፒከር ምልክት ያለበትን አማራጭ መጫን እችላለሁ።
city, city, ድመት እንደምትመለከቱት cat, በጽሁፍም በድምጽም ተመሳሳይ አይነት ትርጉም ሰጥቶኛል። በዚህ መልኩ ይህንን አፕሊኬሽን የፈለጋችሁትን አዳዲስ ቋንቋዎች ለመማር ልትጠቀሙበት ትችላላችሁ። በተለይ ከማናውቀው አካባቢ ሂደን የዚያን አካባቢ ባህል፣ ቋንቋ በተወሰነ ደረጃ ለመረዳትና ድጋፍ ለመጠየቅ ስንፈልግ ይህን አፕሊኬሽን ከፕሌይ ስቶር አውርደን ዳውንሎድ አድርገን ኢንስቶል በማድረግ የተለያዩ ቋንቋዎችንና አዳዲስ ትርጓሜዎችን ልናቅበት እንችላለን። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።